የትግራይ ክልል የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባደረጉት አወዛጋቢ ንግግር በትግራይ ወቅታዊ ችግር ውስጥ የውጭ ኃይሎች በማስገደድ ጣልቃ ሊገቡ ይችላሉ በማለት ተናግረዋል። ይህንን ጉዳይ የምናይ ይሆናል። ጠቅላይ ሚኒስትሩም በዚህ ጉዳይ ላይ ምላሽ ሰጥተዋል። በሌላ መረጃችን የአብኑ አመራር ዶክተር ደሳለኝ ጫኔ በምርጫ ቦርድ በግልጽ አልተሰረዘም እንጂ ፓርቲያችን በተግባር ከሞተ ቆይቷል በማለት የገዛ ድርጅቱን ተችቷል። ይህንንም ተከትሎ የአብኑ ሊቀመንበር ረዳት ፕሮፌሰር በለጠ ሞላ ለደሳለኝ ጫኔ ጠበቅ ያለ ምላሽ ሰጥተዋል። ይህንንም እንመለከታለን። በድምፃዊ አንዱዓለም ጎሳ የፍርድ ቤት ውሎ ጋር ተያይዞም የያዝኩት መረጃ አለ። ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩላለሁ። በቅድሚያ የትግራይ ክልል የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባደረጉት አወዛጋቢ ንግግር በትግራይ ወቅታዊ ችግር ውስጥ የውጭ ኃይሎች በማስገደድ ጣልቃ ሊገቡ ይችላሉ በማለት ተናግረዋል። ጀነራሉ ይህን ያሉት በመቀሌ በሚገኘው ሰማዕታት ሐውልት ለመምህራንና ለትምህርት አመራሮች ሽልማት አሰጣጥ ላይ ባደረጉት ንግግር ነው። ጀነራሉ ትግራይ ከፍተኛ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ገብታለች። በውስጣችን የተፈጠረ ችግሮቻችን ሌላ የውጭ ኃይል ጣልቃ እንዲገባ ምክንያት አይሆኑም ካሉ በኋላ ይህንን ችግር ተገን በማድረግ የውጭ ኃይሎች በማስገደድ ጣልቃ ሊገቡ እንደሚችሉም አሳስበዋል። ጨምሮም በትግራይ ውስጥ ማንም ያሸነፈም ሆነ የተሸነፈ የለም። ስለዚህ ትግራይን አሸናፊ ለማድረግ ሁላችንም ልንረባረብ ይገባል። ለትግራይ ችግር መነሻው ፖለቲካዊ እንደመሆኑ መፍትሄውም ሰላማዊ ፖለቲካ አለው። የትግራይን ችግር በሌላ መንገድ ለመፍታት መሞከር ተቀባይነት የለውም ብለዋል ሌተናል ጀነራል ታደሰ ወረደ። በመቀጠልም የተከሰተው ውድቀት የአንድ ግለሰብ ወይም ድርጅት ብቻ ሳይሆን የሁላችን ነው። ስለዚህም በጋራ ልንፈታው ይገባል። ነባሩ የትግራይ ክልል ጊዜያዊ አስተዳደር ጊዜው አልፎበታል፣ በአዲስ ይተካል። ተተኪው ጊዜያዊ አስተዳደር ያልተጠናቀቁ ስራዎችን የማከናወንና ያሉ ችግሮችን የመፍታት ኃላፊነት ይጣልበታል። በዚህ ረገድ የፖለቲካ ፓርቲዎችና ሌሎች አካላት ድጋፍ ማድረግ ይኖርባቸዋል በማለት አሳስበዋል። ይህ በእንዲህ እንዳለ ከሰሞኑ ከሚዲያ ጠፍቶ የሰነበቱት ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጌታቸው ረዳ ከስልጣን መሰናበቱን በግልጽ አስታውቋል። ጠቅላይ ሚኒስትሩ በትግረኛ ቋንቋ ባስተላለፉት መልእክት በሕገ መንግስቱ አንቀጽ 62 ቁጥር 9 በአዋጅ 359/1995 አንቀጽ 15 ቁጥር 3 እና ደንብ ቁጥር 533/2015 እንዲሁም በፕሪቶሪያ የሰላም ስምምነት መሰረት አቶ ጌታቸው ረዳ ባለፉት 2 ዓመታት የጊዜያዊ አስተዳደሩ ፕሬዝዳንት ሆነው በሰጡት አስተዋይነት የተሞላበት አመራር የፌዴራል መንግስት ዕውቅና ይሰጠዋል። ስለ ቆይታቸው አመሰግናቸዋለሁ። ወደፊትም ተቀራርበን አብረን እንደምንሰራ አረጋግጣለሁ በማለት ለጌታቸው ረዳ የስንብት መልእክት ያስተላለፉ ሲሆን ስለ ትግራይ ክልል የወደፊት ዕጣ ፈንታ ግን ምን እንደሆነ የተባለው ነገር የለም። በሌላ መረጃ የአብኑ ፓርቲ አመራር ዶክተር ደሳለኝ ጫኔ በገዛ ፓርቲያቸው ላይ በምርጫ ቦርድ በግልጽ አልተሰረዘም እንጂ በተግባር ግን ጉባኤ እንኳን ማካሄድ ያልቻለ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው በማለት በራሳቸው ድርጅት ላይ ከፍተኛ ትችት ሰንዝረዋል። የአብኑ አመራር እንዳሉት ብዙ ዋጋ በከፈልንበት ፓርቲያችን ላይ እንደዚህ ያለ የመረረ ትችት ለማሳረፍ ያስገደደኝ ጉዳይ አብን ከዚህ በፊት በርካታ ስራዎችን በአጭር ጊዜ የሰራ ነገር ግን በአሁኑ ሰዓት በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን እንዲያጣ የተደረገ ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ሕዝብ የሚጠቅም ፓርቲ ነው በማለት ተችተዋል። ደሳለኝ ጫኔ እንዳሉት ድርጅቱ ከአሁን በኋላ ለአባላቶቹ በልተው እንዲያድሩ የእንጀራ ገመዳቸው ወይም ሴፍቲኔት ከመሆን የዘለለ ምንም ፋይዳ የለውም በማለት ወቅሰዋል። የፖለቲካ ምህዳሩ ሲፈቅድ ለአማራ ሕዝብ ከዚያም ባለፈ መላው ኢትዮጵያውያንን ታግሎ ማታገል የሚችል ድርጅት እንዴት መመስረት እንደሚቻል ማንቃት፣ ማስተማር፣ አድቮኬሲና ዲፕሎማሲ የተማርንበት ስለሆነ አንድ ቀን ቫይብራንት የሆነ ድርጅት መመስረታችን አይቀርም። ዛሬ በእርግጥ ፖለቲካው የጠመንጃ አፈሙዝ በሆነበት ሀገር የፓርቲ ፖለቲካ ፋይዳው ዝቅ ያለ ነው ብለዋል። አብን በምርጫ ቦርድ በሕግ ባይሰረዝም እንኳ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው። ተሿሚው አንጃ ተካሂዷል ያለውን ጉባኤ ለመጥራት የሚያስችለው አካል ማዕከላዊ ኮሚቴው ውሳኔ ያላሳለፈበት፣ ጉባኤ አዘጋጅ ያልሰየመበት፣ ማዕከላዊ ኮሚቴው ውሳኔ እንዲያስተላልፍም በአግባቡ ስብሰባ ያልተጠራበት፣ አብዛኞቹ የጉባኤ ተሳታፊዎችም በፓርቲው መዋቅሮች የማይታወቁና
ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ ያሉት ደሳለኝ ጫኔ የፓርቲው አባል መሆን አለመሆናቸውን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አይቻልም ብለዋል። የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር ፓርቲውም ህልውናው እንደሌለ የሚቆጠር የጥቂት አመራሮች የስልጣንና የጥቅማ ጥቅም ወይም ከምግብ ዋስትና ማረጋገጫነት ወይም ሴፍቲ ኔት ፓኬጅ የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል በማለት ከባድ የሆነ ትችታቸውን ሰንዝሯል። ይህንን ተከትሎ የአብኑ ሊቀመንበር ረዳት ፕሮፌሰር በለጠ ሞላ ለዶክተር ደሳለኝ ጫኔ በሰጡት ምላሽ የድርጅታችን ገንዘብ ለአራጣ የምናበድር ነውረኞች አልነበርንም አይደለንምም በማለት ተቃውመዋል። የአብን ሊቀመንበር በለጠ ሞላ ለቀድሞ የትግል አጋራቸው ደሳለኝ ጫኔ በሰጡት ምላሽ ሁሌ ጩኸት ግን የምር አይሰለችም የጤንነትስ ነው ወይ ሲሉ ጀምረዋል። ትናንት አክብሮ ሊቀመንበር ያደረገ ድርጅት ላይ ይህንን ነውረኛ ጽሑፍ በመጻፍ የምር ሊጸጽትና ልታፍር ነው የሚገባ። በእርግጥ በአንተ ምስኪን የፊት ገጽታና አሳሳች አንደበት ጀርባ የተደበቀ ማንነትን ለሌላ ሰው ግልጽ ለማድረግ እጅግ ከባድ መሆኑን እናውቃለን በማለት የቃላት ጦርነት በሚመስል መልኩ ከፍተኛ ምላሽ ሰጥቷል። በለጠ ሞላ ጨምሮም ብዙ ወከባ፣ ፍረጃ፣ እርግማንና አፍራሽ ተልኮን ተቋቁመን ለፈተና ሳንበረከክ የምንወደውን ትናንት እርሶም ጭምር የተሳተፉበት ተቋማችንን አስቀጠልን እንጂ በትነነው የምንሄድ የታሪክ ድኩማኖች አይደለንም። ይህ ምስኪን ፊትና ድምፅ ብዙ አሳፋሪ ነውር ጋርዶ ዘልቋል። ቢያንስ እኛ የድርጅታችንን ገንዘብ ለአራጣ የምናበድር ነውረኞች አልነበርንም አይደለንምም በማለት ለደሳለኝ ጫኔ ምላሽ ሰጥተዋል። በመጨረሻም ከቀነኒ አዱኛ ሞት ጋር ተያይዞ ድምፃዊ አንዱዓለም ጎሳ ፍርድ ቤት መቅረቡ ታውቋል። በፍርድ ቤት ውሎም የድምፃዊ አንዱዓለም ጠበቃ በችሎቱ በተደረገው የአስክሬን ምርመራ ውጤትና ማብራሪያውን መሰረት በማድረግ ውጤቱ የሚያሳየው ሟች ቀነኒ አዱኛ ከከፍታ ቦታ ላይ በመውደቋ መሞቷን ነው። የሟች አስክሬን ምርመራ ውጫዊ ሰውነቷ የመበለዝ የመቧጨር ቅድመ መሞቷን ወይም ተገፍትራ መውደቋን የሚያሳይ ነገር የለም፣ ሟች ራሷን ነው ያጠፋችው ብሏል። ጠበቃው ጨምሮም የፖሊስ የምርመራ ቡድን ሟች የዕለት ተዕለት ውሎዋን የምትጽፍበት ማስታወሻ ወይም ዲያሪ አግኝቷል። በዲያሪዋ ላይ ሕይወቷን ልታጠፋ እንደምትችልና ለዚህም ውሳኔዋ ቤተሰቦቿ አንዱዓለምና ጓደኞቿ ይቅር እንዲሏት የሚጠይቅ ነው። ስለሆነም ደንበኛዬ በዋስ ወጥቶ የደረሰበትን ከባድ ሐዘን እንዲጨርስ ይፈቀድልን ሲሉ ጠይቋል። ነገር ግን ፍርድ ቤቱ ግራቀኙን ተመልክቶ ድምፃዊ አንዱዓለም ጎሳ በእስር እንዲቆይና ለመርማሪ ፖሊስ አሁንም ተጨማሪ የጊዜ ገደብ በመስጠት ችሎቱን አጠናቋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።